የፍሬም ቴክ ኢንፎ ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? በዛሬው ዕለት ቀን ደግሞ በየዕለቱ ልንጠቀመውና ህይወታችን ሊያቀል ስለሚችል አንድ ዌብሳይት ሸር አድርጋችኋለሁ። ይሄም ዌብሳይት አይላቭ የሚል ነው ስሙ። ክሮም ላይ በመግባት እዚህ ጋር ሰርች እናደርገዋለን። እዚህ ጋር አይላቭ ፒዲኤፍ ኤዲተር ነው። ብዙ ፋይሎችን ወደ ምንፈልገው ፕሮፋይል ወርድ ወደ ኤክሴል ፓወርፖይንትን የመሳሰሉትን የሚቀይር ነው እና ገብተን እያንዳንዱን ዝርዝሮችን እናያቸዋለን። አይላቭ ፒዲኤፍ የሚለውን ከገባችሁ በኋላ የምታዩቸው የሚሰጡትን በአጠቃላይ ዘርፈ ብዙ አገልግሎት ያላቸውን ነገሮች በዝርዝር እናያቸዋለን እና አንዱን ምሳሌ ከፍተን እሱን በዲቴል እናሳያቸዋለሁ። እዚህ ላይ እንደገባን የመጀመሪያ የምናገኘው መርጅ ፒዲኤፍ የሚል አለ። መርጅ ፒዲኤፍ ማለት እንደ 2-3 ፋይሎች ቢኖሩን ለየብቻቸው ፒዲኤፍ ሰርተን ያስቀምጣል። ነገር ግን ተመሳሳይ ኮንቴንት ወይም ደግሞ ተመሳሳይ ይዘት ያላቸው ከሆኑ አንድ ላይ ማድረግ ብንፈልግ መርጅ ፒዲኤፍ የሚለውን በመክፈት በኦርደራቸውን በማስቀመጥ እነዛ ለየብቻ ተቀምጠው የነበሩ ፋይሎችን ወይም ደግሞ ፒዲኤፉን አንድ ላይ ያስቀምጥልናል፣ ኦርደሩን በጠበቀ መልኩ ማለት ነው። እዛው ሁለተኛ ዝቅ ብሎ የምናገኘው ደግሞ መርጅ ያደረገው ለምሳሌ መርጅ ሆኖ ነገር ግን የተወሰነ ፓርት ብቻ ነጥለን ማውጣት ብንፈልግ ለመነጠል ወይም ደግሞ የነበረውን ነገር ለየብቻ ለማድረግም እንጠቀመዋለን ማለት። ስለዚህ ሪቨርስ ነው፣ በተቃራኒም ይሰራል። አንድ ላይ ለማድረግም ለመነጠል የሚነሳ ነው። ሌላው ደግሞ አንዳንድ ፋይሎቻችን በተለይ ትላልቅ ቦታ ወይም ስፔስ ጂቢ በሜጋባይት የሚይዙ ሊኖሩን ይችላሉ። እነዚህ በሚኖሩበት ሰዓት ወደ ሳይዛቸውን መቀነስ ስንፈልግ ደግሞ ኮምፕረስ ፒዲኤፍ የሚለውን በመጠቀም በመግባት ሳይዙን ማሳነስ እንችላለን ነው። ሌላው አንዳንድ ጊዜ ፒዲኤፍ ኑሮን በተለይ የሆነ ኤዲት ማድረግ ብንፈልግ ቴክስት ማስገባት፣ ግራፎችን፣ ፎቶዎችን የመሳሰሉትን ማስገባት ብንፈልግ ፒዲኤፋችን ወደ ወርድ መቀየር፣ ከዛ ወርድ ላይ ገብተን ኤዲትም ማስተካከልም መጨመር መቀነስ ያለበትን ነገር ማስተካከል እንድንችል ይረዳናል ነው። ሌላው ፒዲኤፍ ቱ ፓወርፖይንት፣ ለምሳሌ አንዳንዴ ፓወርፖይንቶች ፒዲኤፍ ሆኖ አግኝተናቸው ነገር ግን እዛ ላይ ማስተካከል መቀየር የምንችላቸውንም አሁንም ፒዲኤፉን ወደ ፓወርፖይንት ቀይረን እዚህ ላይ ብቻ ሰሌክት አድርገን ወደዛ ቀይረን ማስተካከል መጨመር የመሳሰሉትን ነገር እንችላለን። እዚሁ ላይ እዛው ፒዲኤፍ ቱ ኤክሴል አለ። ወርዱ እንደገና ወርድ በወርድ የነበረውን ወደ ፒዲኤፍ ለመቀየር እዚህ ጋር እንገባለን። ሌላው ፓወርፖይንትን ቱ ፒዲኤፍ ከላይ ፒዲኤፍን ወደ ፓወርፖይንት እንደቀየር ነው። በተቃራኒ ደግሞ ወደ ነበረበት ወደ መመለስ ስንፈልግ እዚህ ጋር አለ። ኤክሴል አለ። ለምሳሌ በቴብል በምናምን የተቀመጡ ኦርጋናይዝድ የሆኑ ፋይሎችንም ፒዲኤፍ ማድረግ እንችላለን። ምክንያቱም በጣም ስፔስ እና ልጥጥ ስለሚሆን በጣም በቀላሉ ፒዲኤፍ ሲሆን ግን ለማንበብም የመሳሰሉት ለማድረግ ይረዳናል። ሌላው እዛው ፒዲኤፉን ደግሞ ለምሳሌ ሪኔም ማድረግ ሊፈልግብን ይችላል። እዛ ጋር ስም ሊሆን ይችላል፣ ሮል ነበር ይችላል። በአጠቃላይ እኛ ስህተት ኑሮበት ነገር ግን ማረም ባስተካከልበት ደግሞ ኤዲት ፒዲኤፍ ብለን ያለን ፒዲኤፍ እዚህ ላይ ኢንሰርት ወይም በማስገባት ፒዲኤፉን ወይም ማስተካከል ማረም የመሳሰሉት ነገር ይቻላል። ሌላ ደግሞ አንዳንዴ ፎቶዎችን ጠርቀም ያሉ ፎቶዎችን በፒዲኤፍ መልኩ ልናገኛቸው እንችላለን። ነገር ግን አንዳንድ ጊዜ ከዛ ፎቶ ማውጣት ስለማንችል ምን ማድረግ አለብን ማለት ፒዲኤፉን ወደ ጂፒኤንጂ ቀይረን ማስተካከልም ወይም ደግሞ ከዛ ላይ ነጥለን ማውጣት የምንፈልገውን ነገር ወደ ፎቶ ደግሞ ጂፒኤንጂ ቀይረን ማስተካከል እንችላለን። ሌላው ደግሞ ብዙ ፎቶ ለምሳሌ አንዳንድ ጊዜ መጽሐፍ የመሳሰሉት ነገር እኛ እጅ ላይ ኖር ግን ለጓደኞቻችሁ ያን ነገር አክሰስ ወይም ደግሞ በአካባቢያችሁ ማግኘት የማይችሉ ከሆነ እንዲያነቡ ከፈለግን ያንን መጽሐፍ ፎቶ እናነሳዋለን። ፎቶ እናነሳውና እያንዳንዱ ኦርደሩን በጠበቀ ፎቶ ካነሳነው በኋላ በፒዲኤፍ መልኩ መላክ እንችላለን። ለምሳሌ ይህን ላሳያችሁ እንችላለን። እንግባና እናያለን። ስለዚህ ፎቶን ወደ ፒዲኤፍ መቀየሩን እናያለን። እናንተ ደግሞ የምትፈልጉን ከዚህ ውስጥ እናንተም እንድትሞክሩት እመክራለሁ። ለምሳሌ የሆነ መጽሐፍ አለኝና እሱን ወደ ኦርደር ማስያዝ ብፈልግ የመጀመሪያው ፔጅ ወይም ደግሞ የመጀመሪያው ክፍል ሊኖር ይችላል። በዚህ መልኩ እመርጣለሁ ማለት ነው። ፎቶ ስታነሱ ኦርደሩን በጠበቀ መልኩ አድርጉት። ግን ኦርደር ቢጠፋም ዛሬ ማስተካከል ስለሚችል እንትን አማራጭ ስላለ ዛሬም ቼክ ታደርጉታላችሁ።
ጨረስኩ። ከጨረስኩ በኋላ 19 ፔጅ አለው ደን እለዋለሁ ማለት ነው። እዚህ ላይ ስመጣ ኦርደር ማስተካከል ከፈለኩኝ ለምሳሌ አንዳንድ ጊዜ የመጀመሪያው ፔጅ እና ሁለተኛ ላይ ቢመጣብኝ ምንድነው ማድረግ ይዘውና ማንቀሳቀስ ነው። ለምሳሌ እኔ አሁን የመጀመሪያው ፔጅ ሁለተኛ ላይ መጣ ይሄኛውን ጫና አድርገውና ወደ ታች ከሆነ ወደ ታች ይዤ ማንቀሳቀስ ነው። ወደ ላይ ከሆነ ደግሞ ይዛትና እዚህ ጋር ማንቀሳቀስ ይችላል ማለት። ስለዚህ የመጀመሪያው ፔጅ መጀመሪያው ላይ መሆን ያለበትን በዚህ መልኩ ቼክ እናደርጋለን። ስለዚህ ይህን ነገር ወደ ታች ወደ ላይ በማለት ኦርደር ጠብቋል አልጠብቆም የሚለውን ነገር ማስተካከል ትችላላችሁ። እስከ መጨረሻው ታዩታላችሁ። ይሄንን ማለት ነው። ካያችሁ በኋላ ይሄንን ማለት ነው ኮንቨርት ፒዲኤፍ እናደርገዋለን ማለት ነው። ከዛ እስከሚጨርስ እንጠብቀዋለን። መጨረሻ ላይ ፋይላችን አፕሎድ ይሆናል ወይም ደግሞ ዳውንሎድ እናደርገዋለን ማለት ነው። ይኸው ወደ ዳውንሎድ ነው የምናደርገው አሁን። ከዛ እዚህ ጋር ስም ትሰጡታላችሁ እንዳይጠፋችሁ ለመለየት እንዲያገለግላችሁ ማለት ነው። ለምሳሌ ይሄኛውን መጽሐፍ ልበለው ነው። አንድ ብዬ የሆነ ኮድ ሰጠዋለሁ ማለት ነው እንዳገኘው። ዳውንሎድ ሆኗል። ከፍቼ ቼክ ማድረግ እችላለሁ ማለት ነው። እሱ ደግሞ የፒዲኤፍ ማንበቢያ WPS ይኖራቸዋል ብዬ ተስፋ አደርጋለሁ። ይሄም በጣም ፒዲኤፍ ለማንበብ ፋይሎች፣ ፓወርፖይንት የመሳሰሉትን ነገር ለማንበብ ጥሩ ነው። በዚህ ከፍተውና አነባዋለሁ ማለት ነው። ቼክ እናደርጋለን። ያ ፎቶን ወደ ፒዲኤፍ የቀየር ነው እናየዋለን። እስኪ መልካም። ይኸው እንደምታዩት አሁን ያ በፎቶ የነበረውን ነገር ኦርደሩን በጠበቀ መልኩ በፒዲኤፍ ነገር ተዘጋጅቷል። አሁን ይሄኛውን ሼር ለማድረግ በጣም ቀላል። ይኸው ለምሳሌ ይሄ መጽሐፍ ነው። ፎቶውን ስታነሱ በስትክክል በደንብ አላየሁትም እንጂ ዝም ብዬ ለዚህ ለማሳየት ብዬ በዚህ መልኩ ፎቶ አንስተን ሼር ማድረግ፣ ፋይሉን ደግሞ በቀላሉ ማስቀመጥ እንችላለን። በነገራችን ላይ ለዚህ ብቻ አይደለም እንደነገርኳችሁ ዘርፈ ብዙ ነው ያለው። እዛ ላይ እየገባን ኤዲት ማድረግም ማስተካከልም የመሳሰሉትን ነገሮች እንችላለን። ይሄ ዌብሳይት ብቻ አይደለም ብዙዎች አሉ። እዛ ሰርች ማድረጊያው ባር ላይ በመግባት ማለት ነው ብዙ ልታገኝ ትችላል። ለምሳሌ ፒዲኤፍ ኤዲተር ብላችሁ ልትጽፉ ትችላላችሁ። ግን የተሻለውና ቀለል ያለው የትኛው ነው የሚለውን ነው እንጂ ይሄ ብቻ ነው ሌላ የለም ማለት አይደለም። ለምሳሌ ፒዲኤፍ ኤዲተር ብላችሁ ብትጽፉ ብዙ ታገኛላችሁ። ግን የእናንተ የተሻላችሁና የቀለላችሁ እንድትጠቀሙ በዚህ አጋጣሚ እመክራለሁ። ለምሳሌ አለ የመጀመሪያው እነዚህ ሁሉ ፒዲኤፍ ኤዲተር አሉ። ለምሳሌ ይሄን ተጠቅሜዋለሁ። ይሄ ሰጃ የሚለው ማለት ነው። ይሄኛውም ጥሩ ነው፣ ግን አይላብ የተሻለ ግን ይሄኛው በጣም ጥሩ አማራጭ ነው። ካንቫም አለ፣ ዝርዝሮች አሉ። ከዚህ ውስጥ የእናንተ የሚመቻቸውን ደግሞ መምረጥ መጠቀም የተሻለ ነው። እኔ ግን ይሄኛው ብትጠቀሙት አንድ ላይ በውስጡ ብዙ ዘርፈ ብዙ ስለያዘ ብትጠቀሙት እመክራለሁ። ምናልባት የዚህ አጠቃቀም የበለጠ ደግሞ ምናልባት ግልጽ ቢሆን ይሄን እንዴት ተደረገው ችግር ካለ ደግሞ በኮሜንት ላይ አስቀምጡኝ። ይሄን ይመስላል። መልካም ቀን ተመኘውላችሁ።